ሰላም ውድ አድማጮቻችን፣ እንግዲህ ትናንት ምሽት በሁሉም የመገናኛ ብዙሃን ሲነሳ የነበረው የኤንዞ ማሬስካና የቼልሲ ኃላፊዎች እንዲሁም ደግሞ የቼልሲ ባለቤቶች ከባድ የሆነ ጠብ ውስጥ ገብተዋል። እንግዲህ ይህንን ተከትሎ ኤንዞ ማሬስካ በገዛ ፈቃዳቸው ሊለቁ የሚችሉበት እድል እንዳለ አይ ሰዓታቶች ወሳኝ እንደሆኑ እንግዲህ ይህንን በሚገባ ፋብሪዚዮ ሮማኖ እንዲሁም ደግሞ ሌሎችም ታዋቂ ጋዜጠኞች ዘግበውታል። ታዲያ ይህንን በሚመለከት የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። እንግዲህ ጠንከር ያለ አስተያየቶች ናቸው የሚሆኑት። መጀመሪያ ግን የእናንተን አስተያየት እጠብቃለሁ። ማሬስካ ይቆይ ወይስ ማሬስካ ይልቀቅ? የእናንተ አስተያየት ምን ይሆናል? ወደ አድማቻችን ቸልሲ በዚህ ወር በጣም ችግር ውስጥ እንዳለ ይታወቃል። ነገር ግን የዚህ ችግር ተጠያቂ ማሬስካ ናቸው የመጀመሪያው ሰው። ይህንንስ እንዴት ታዩታላችሁ? ወደ አድማቻችን ይህ የያ ስፖርት ነው። ታዲያ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የኤንዞ ማሬስካ ቀጣይ ጣፈንታን በሚመለከት ቀጣዮቹ ቀናቶች የመጀመሪያው ወሳኞቹ ቀናቶች ይሆናሉ። በውጤት መጥፋቱ ብቻ ያልተመረኮዘ ቀጣይ የቼልሲ ወሳኙ ምዕራፍ ላይ ይገኛል። ምክንያቱም በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን፣ በካራባኦ ካፕ አርሰናልን፣ በቻምፒዮንስ ሊጉ ናፖሊ በወርሃ ጥር የሚደረጉ ወሳኝ የሆኑ የቼልሲ መርሃ ግብሮች ናቸው። ታዲያ ቼልሲ በዚህ ወር የሚጠበቁ ጨዋታዎችን በተረጋጋ መንፈስ ውጤቶችን ለማሸነፍ መሞከር ሲጠበቅበት ከአሰልጣኙ ጋር ችግር ውስጥ ገብቷል። አሰልጣኙ አሁን የመጣ ዛሬ የታየ ጠብ ወይም ደግሞ ግጭት አይደለም። መሰረቱ በተለያዩ ሁኔታዎች ላይ የተመረኮዘ ነው። በቅርቡ ኤንዞ ማሬስካን በሚመለከት ሶስት አይነት መረጃዎችን አይተናል። አንደኛ ኤጀንታቸውን ዮርጌ ሜንዴዝን መቀየራቸውን ተከትሎ፣ ሁለተኛ ሆኖ መረጃዎቹ የቀረበው ደግሞ ዮርጌ ሜንዴዝን መቀየራቸው ብቻ ሳይሆን በኤጀንቶቻቸውና ወይም ደግሞ በሳቸው ፍላጎት ሌስተር ሲቲውን ድል ተከትሎ ያለፉት 48 ሰዓታት ለኔ ከባድ ነበሩ የሚል አስተያየታቸውን መስጠታቸው፣ የማንቸስተር ሲቲና የኤንዞ ማሬስካ ስም መያያዙን ተከትሎ እነዚህ ባለፉት ጊዜያቶች የተነሱ ነበሩ። በተለይ ይህ አሰልጣኝ ከፔፕ ጋርዲዮላ አብሮ መስራቱን ተከትሎ ማንቸስተር ሲቲ የመጀመሪያ ፈላጊው ክለብ እንደሚሆን ይጠበቃል። ማንቸስተር ሲቲ ደግሞ በመገናኛ ብዙሃን ማሬስካ እንደሚፈልግ በግልጽ እየተናገሩ የነበረበት ወቅት አለ። ነገር ግን ውስጥ አዋቂዎች እነዚህ ግጭቶች ከላይ የመጡ አይደሉም። ያለፉትን ወራቶች ኤንዞ ማሬስካና የቼልሲ ስፖርቲንግ ዳይሬክተሮች እንዲሁም ባለቤቶች መካከል ከባድ የሆነ ሰጣ ገባዎች እንደነበሩ የሚያሳይ ነው። ፖል ስታንሊ እና ሊ ስቱዋርት እንዲሁም ደግሞ ኢግባሊ ከማሬስካ ጋር ግጭቶችን በተለያዩ ወቅት ሞክረዋል ይላል፣ ወይም ደግሞ ግጭቶች ነበሩባቸው ይለናል። ወደ አድማቻችን እንግዲህ የመጀመሪያው የሚሆነው ማሬስካ በባለፈው ጨዋታ ላይ በበርንማውዝ ጨዋታ መጠናቀቅ በኋላ ታማያለው በማለት ምንም አይነት አስተያየቶችን ሳይሰጡ ነበር። ነገር ግን በጨዋታው ላይ ተጫዋቾችን ሲቀይሩ የተለያዩ ነገሮችን ሲያደርጉ ምንም አይነት እንደዚህ አይነት አስተያየቶች ፊታቸው ላይ እንደማይነበብ መታመማቸውንም የሚያሳይ ሁኔታ እንዳልነበር የምታስታውሱ ነው። ታዲያ ይህ በእንዲህ እንዳለ የሚነሳው ነጥብ ምንድን ነው ብላችሁ ስታስቡ ማሬስካ እንግዲህ በመጀመሪያው ዓመት ባሳኩት ውጤታማነትን ተከትሎ ሁለቱን ዋንጫዎችን ማሸነፋቸውን ተከትሎ አሰልጣኞች እንደመጡበት ጊዜ አይሆንም አይደለ? በቢቢሲ በመረጃው ያወጣው ምን ይላል? ማሬስካ መጽሐፍ ጽፈው ሊያሳትሙ ጫፍ ደርሰው ነበር፣ ይህንን ቼልሲ ከልክሏቸዋል የሚል ነው። እንግዲህ ኤንዞ ማሬስካ ባለፉት ጊዜያቶች በፔፕ ስር ሆነው ያሳለፏቸውን ጊዜያቶች እንዲሁም ደግሞ በሌስተር ሲቲ እንዲሁም የቼልሲን የውድድር ዓመቱ ተከትሎ መጽሐፍ ለማሳተም ፈልገው ነበር። ይህንን ቼልሲ ከልክሏል ይለናል ቢቢሲ። ሌላኛው እንግዲህ ራሱን ለማሻሻል ኤንዞ ማሬስካም ራሱን ለማስተዋወቅ ጥረቶችን ሲያደርግ ነበር። አንዱ የሆነው እንግዲህ ላጋዜታ ዴሎ ስፖርት በየዓመቱ የሚያዘጋጀው አሰልጣኞችን እንዲሁም የተለያዩ ሰዎችን ኢንተርቪው የሚያደርግበት ወቅት አለና በዛ ፕሮግራም ላይ ያለ ቼልሲ ፍቃድ ተገኝተዋል የሚሉ መረጃዎች ወጥቷል። ያንን ቃለ ምልልስ እንዲሁም ደግሞ እዛ ቦታ ላይ እንዲገኝ ቼልሲዎች አይፈልጉም ነበር የሚል ነው። እነዚህ እንግዲህ አሰልጣኝን ነጻነት የሚነፍጉ ሁኔታዎችን የቼልሲ ኃላፊዎች ሁሌም እሺ የሚላቸው ለነሱ ሸጥ ለበጥ ብሎ የሚገዛ ሰውን ይፈልጉ ነበርና ያ ሁኔታዎችን አሳሳቢ አድርገውባቸዋል። ታዲያ ማሬስካና ቦርዱ በአጠቃላይ ምንድን ነው የገጠመው ብላችሁ ስታዩ ግራሃም ፖተርን እንዲሁም ደግሞ ቶማስ ቱሄልን፣ ፖቼቲኖን አይተናል አይደለም? ቼልሲ ከዚህ በፊት በዚህ በአዲሱ ባለሀብቶች ሲያሰናብት፣ ነገር ግን ይህ ሁኔታ በትክክል የሚስማማው ከቶማስ ቱሄል ጋር ነው። ዳድማቻችን ቶማስ ቱሄልም በመጨረሻ ቼልሲን ሲለቁ በአሰልጣኝነቴ አትምጡብኝ የሚል ነው። ማንም አሰልጣኝ የሚሰራው እቅድና የሚሰራው አጥር አለ፣ ውሳኔዎችን መወሰን ያለበት። ያንን ውሳኔውን በቼልሲ ኃላፊዎች ሲነጠቁ አይፈልጉም። ኤንዞ ማሬስካ ታዲያ በመጀመሪያው ውድድር ዓመት ምንም እንኳን ማውሪዚዮ ፖቼቲኖ ጋር ቼልሲ ሳይስማማ ሲቀር በጊዜው ፖቼቲኖም የተጣላበት ከቼልሲ ኃላፊዎች ጋር የምታስታውሱት ነበር። ስልጣኑ ተጫዋቾችን ውሳኔ የሚዘዋወሩ ተጫዋቾችን በሚመለከት ኃላፊነት ይኑረኝ የሚል ነው፣ ወይም ከሄድ ኮች እንደ ማናጀር ልታይ የሚል ነው። ኤንዞ ማሬስካ መጀመሪያም እንደ ሄድ ኮች ወይም ደግሞ ዋና አሰልጣኝ ሆኖ ነበር የመጣው።
የወጡት። ነገር ግን ውሳኔዎችን በአንዳንድ ሁኔታዎች ላይ የራሳቸውን ለማሻሻል በሚሞክሩበት ጊዜ የቸልሲ ቡድን የሚሰጣቸው ሁኔታ አስደሳች ሆኖ አልተገኘም። እንግዲህ በመጀመሪያው ውድድር ዓመታቸው 2 ዋንጫ ማሳካታቸው፣ ቻምፒዮንስ ሊግ ተሳትፎን ማምጣታቸው ለቸልሲ ውጤታማ ቢሆንም ነገር ግን መነሳት የሚጠበቅባቸው ሁኔታዎች አሉ። ይህ ሰው በጋርዲዮላ ስር መስራቱን አትርሱ። ጋርዲዮላ ደግሞ ለነጻነቱ ወይም ደግሞ ለስፖርቲንግ ኃላፊነቱ ከጋርዲዮላ ጋር የሰሩ አሰልጣኞችን በምታያባቸው ጊዜ ራሳቸውን ላለማስነካት ይሞክራሉ። ጋርዲዮላ ሁሉም ሰው ኃላፊነቱን በሚገባ መወጣት አለበት የሚል ተቀዳሚ ሀሳብ አለው። ማይክል አርቴታ ላይ ይህንን ታያላችሁ። ቸልሲም ኤንዞ ማሬስካ ላይ ይህንን ሲያደርግ ኤንዞ ማሬስካ ያንን ለማድረግ ሲሞክር የቸልሲ ኃላፊዎች መከልከላቸውን ተከትሎ ነው ያለፉት 48 ሰዓታት ለኔ ከባድ ነበሩ የሚል አስተያየቱን የሰጠው። እንግዲህ አንዳንድ ከውስጥ የሚወጡ መረጃዎች ላይ ሁለት ሁኔታዎች ይታያሉ። ባለፉት ቀናቶች ማሬስካ ሁለት ቀናትን ረፍት ሰጥቶ ነበር ለበዓሉን በሚመለከት የሚሉ መረጃዎች ወጣው አይቻለሁ። እንግዲህ አሁንም ረፍት ላይ ሊሆኑ ይችላሉ። ምክንያቱም የቸልሲ የኤንዞ ማሬስካን ማሰናበት በሚቀጥሉት ሰዓታት ያለበለዚያ ደግሞ ቀናት ውስጥ ሊያሳውቅ የሚችልበት እድል ሊመጣ ይችላል ብለው ቸልሲ ኃላፊዎች ያስባሉ። ንግግሮቹ ወደ መጥፎ ደረጃ ሄደዋል። ኦልሞስት አለመስማማቱ በግልጽ ወጥቷል። አሁን የቸልሲ ኃላፊዎች እሺ የሚላቸውን አሰልጣኝ ነው የሚፈልጉት። አንዱ ትልቁ እንግዲህ በጥር ሳይሆን በክረምቱ የዝውውር መስኮት ኮልዊል ጉዳት ካጋጠመው በኋላ ኤንዞ ማሬስካ በግልጽ ሂዶ ቸልሲ ተጫዋች እንዲያስፈርምላቸው ጠይቆ ነበር። ነገር ግን የቸልሲ ኃላፊዎች መልስ የሰጡት ተከላካይ የምናስፈርምልህ ከሆነ አቺምፖንግን ለምን አትጠቀም? አቺምፖንግ ቡድኑን የመልቀቅ ፍላጎቱን ያሳያል። ስለዚህ ይህንን በሚመለከት ውሳኔዎችን መወሰን አለብን የሚል ነው እንግዲህ ያቀረቡለት። ይህ ደግሞ ለሱ አሳማኙ አልሆነም። ምክንያቱም ትልልቅ ቡድኖች የተሻሉ አሰልጣኞች በየጨዋታው አሰልጣኝ ዛሬ ነገ አይባልም። ተቋም ቢወርድ 5 ዋንጫ ብታነሳ መባረር የማይቀር ነውና ቦታው ጊዜ የሚሰጥ አይደለምና ኤንዞ ማሬስካም ለዚህ ታዲያ ነገ የሚሏቸውን ተጫዋቾች ብቻ በማስፈረም ውጤት እንደማይመጣ ቀድመው ተቃውመዋል። ታዲያ የአሰልጣኙን ውሳኔ ማክበር ላይ ሳይሆን ቦርዱ በብዙ ሁኔታዎች ውስጥ ተጫዋቾቹ ጋር አልቃ ይገባል። አሁን ለኤንዞ ማሬስካ አስቸጋሪ ያደረገው ለምሳሌ ቦርዶች በተለያዩ ቦታዎች ስፖርቲንግ ዳይሬክተሮች ኃላፊነት ወስደው ይሰራሉ። ለምሳሌ ከተጫዋች ጋር ደሞዝ መደራደር የቦርዱና የስፖርቲንግ ዳይሬክተሩ ውሳኔ ነው። ተጫዋቾች ማን ይምጡ ማን ይቀር የሚልም ውሳኔ አለ። ተጫዋች አናስፈርምልህ ግን እንዳንድ አሰልጣኝ ከባድ የሆነ ኃላፊነት ነው። ምክንያቱም ቡድኑ የማስፈረም አቅም እያለው የተሻለ ምርጫውን ማሳየት ይጠይቅ ነበር። በሚገርም ሁኔታ ግን ወደ አድማቻችን ቶክ ስፖርት ላይ አሌክስ ክሮክ የምትጠቁት ከሆነ በትዊተር ላይም ስለ ቸልሲ ብዙ መረጃዎችን የሚወጣ ነውና ምን አስተያየቱን ሰጠ? በቅርቡ የሰማሁት ከቸልሲ አካባቢ አለ ማሬስካ እራሳቸው የአሰልጣኞቹን ማለት ነው ኤንዞ ማሬስካን በሚመለከት ፖል ስታንሊና ሊ ስቱዋርት በቀጥታ በመሄድ ተጫዋቾችን መቀየርና ሁሉንም ተጫዋቾች መጠቀም እንዳለበት ግፊት ያደርጉበታል የሚል ነው። አሁን ማሬስካ ይህንን ውሳኔ አይቀበልም። ይህ ልክ አይደለም የሚል ሀሳብ አለው። ባለፉት ቀናቶች በማሬስካ በቅያሬዎቹ ብዙ አይነት አስተያየቶችን ሰጠን ነበር አይደለም በፕሮግራሞቻችን። እናንተም ለምንድን ነው ብዙ ጊዜ ሮቴት የሚያደርገው የሚል ነገር ግን አሁን የሚወጡት መረጃዎች የሚያሳዩት ማሬስካ ሳይሆን ኃላፊዎቹ ናቸው ይህንን ሀሳብ ለማሬስካ የሚሰጡት። ማሬስካ ደግሞ በፕሪሚየር ሊግና በቻምፒዮንስ ሊግ አንድ ቡድን በወጥነት ለመፎካከር ተመሳሳይ አሰላለፍን መጠቀም የሚያስፈልግ ነው የሚሆነው። በካራባኦ ካፕ ጨዋታዎች እንኳን ብትጠቀም በእንግሊዝ የተለመደ ሀሳብ ነው። ነገር ግን በፕሪሚየር ሊጉና በቻምፒዮንስ ሊጉ ተጫዋቾችን ሮቴት እያደረግ ዋጋ የሚያስከፍል ነው የሚሆነው። ቸልሲ የማል ተከላካዮችን በተለያየ ሁኔታ ሲቀይሩ ይታያል። ይህ ደግሞ የተጫዋቾች ኤጀንት የብዙ ነገር ውጤት ነው እንጂ የአንድ ጊዜ መፍትሄም አይደለም። ታዲያ በባለቤቶቹ ጣልቃ መግባት የስፖርቲንግ ዳይሬክተሮቹ ጣልቃ መግባት በየጊዜው ያ አሳሳቢ አድርጎበታል። በበርንማውዝ ጨዋታ ራሱ የቸልሲ ኃላፊ የነበሩት ሰዎች በጠቅላላ ሂደው መልበሻ ክፍል ውስጥ ተጫዋቾቹን አናግረዋል የሚል መረጃ ወጥቷል። ይህ ራሱ ተገቢ አይደለም። የአሰልጣኙን ፍላጎት የሚጠይቅ ነው። ስፖርቲንግ ዳይሬክተሮች ተጫዋቾችን ወርደው በመልበሻ ክፍል ውስጥ ሊያነጋግሩ ይችላል። ነገር ግን ያ የሚሆነው በትክክለኛ ስርዓቱን ጠብቆ መሆን ነበረበት። ኤንዞ ማሬስካ ግን ስልጣናቸው የአሰልጣኝነት ሁኔታቸው እየተነካ ከመሰላቸው ለዛም ይመስላል ቸልሲ ሳያሰናብታቸው ራሳቸው ለመልቀቅ ነው ጥያቄ ያቀረቡት። ወደ አድማጮቻችን አንዳንድ መረጃዎች የሚሉ ይህ በጣም ከባድ ዜና ነው። ወደ አድማጮቻችን ለአንድ አሰልጣኝ በኮንትራቱ ቢሰናበት ብዙ ነገር ያገኛል። ከዛ ውጭ ሁለተኛ ሊሆን የሚችለው ደግሞ በጋራ ስምምነት ነው። ሶስተኛው ግን አሰልጣኙ ራሱ መልቀቅ ነው። ይህ በጣም ከባድ ውሳኔ ነው። ይህንን ያመጣው ደግሞ ያክል በቸልሲ መካከል ጣልቃ ገብነት እንዳለ የሚታይ ነው። ይህንን ከዚህ በፊት ቶማስ ቱሄል በሚገባ ለቶዲ ቦሄል ጥያቄዎችን ሀሳባቸውን አቅርበው ነበር። አሁን ግን ከቶዲ ቦሄል ሳይሆን ከክለርሌ ካፒታል ባለቤት ኢግባሊ ጋር ነው መስማማት ያልቻለው። ስፖርቲንግ ዳይሬክተሮቹም በቸልሲ ቤት ውስጥ ያስቀመጡት የደሞዝ ጣሪያ ማሬስካ የሚፈልጋቸውን ተጫዋቾች ለማምጣት እንዳልቻለ የሚያሳዩ ነው። ኤጀንቶች በተለይ ደግሞ የትልልቅ ተጫዋቾች ኤጀንቶች እነዚህ ተጫዋቾች ለምን ቋሚ አይሰለፍልኝም የሚል ጥያቄዎችን ቸልሲ ስፖርቲንግ ዳይሬክተሮች ለማስተናገር ሲባል ሮቴት አድርግ የሚል ጥያቄዎችን ያቀርባሉ። እንግዲህ የመጨረሻው ሊሆን የሚችለው
ኤንዞ ማሬስካ መሰናበት ነው። ይሰናበታሉ። እንግዲህ እግር ኳስ በምን ይታወቃሉ አድማጮቻችን። ነገር ግን በእኔ እይታ በቼልሲ ቤት ውስጥ ላለው ችግር ኤንዞ ማሬስካም ስፖርቲንግ ዳይሬክተሮቹም ባለቤቶችም ተጠያቂ ናቸው። መጠየቅ ካለባቸው በደረጃ ግን መጀመሪያ መጠየቅ ያለባቸው ከባለቤቶቹም በፊት ስፖርቲንግ ዳይሬክተሮቹ፣ በመቀጠል ባለቤቶቹ፣ ከዛ ኤንዞ ማሬስካ በቅያሬዎቹ አንዳንድ ታክቲኮቹ መጠየቅ ይጠበቅበታል። ያ ማለት ግን በኔ እይታ መሰናበት አለበት ብዬ አላምንም። ምክንያቱም ባለፉት 2 ዓመታቶች ይህ ቡድን ስብስብ ላይ ከስብስቡ አቅም በላይ ጥሩ ሰርቷል። ባለፈው ዓመት ይህ ዓመት አስቸጋሪ ጊዜ አጋጥሞታል። በኔ እይታ ለሚቀጥለው ዓመት ይሄንን አሰልጣኝ የሚያስፈልጉት ነገር ተሟልተውለት መሞከር ቼልሲ የሚያስፈልገው ይሆናል። ነገር ግን የቼልሲ ኃላፊዎቹ ደርማቻችን ይህንን አሰልጣኝ ቢያሰናብቱ እንኳን ለቼልሲ ደጋፊ የሚያስደስት አሰልጣኝ አያመጡም። ከዛ ይልቅ ማንን ነው የሚያመጡት? የስትራስቡርጉን አሰልጣኝ ሌም ሮዘናሪ። ይህ ደግሞ ሌላ 1 ዓመት 2 ዓመት ሌም ሮዘናሪም ጥሩ አሰልጣኝ ሊሆን ይችላል። 1 ዓመት 2 ዓመት ግን ቼልሲ ሊጠብቅ ነው ማለት ነው። 1 ዓመት እስከሚለማመድ በሚቀጥለው ዓመት ለዋንጫ ሊባል ይችላል። አስቸጋሪ ጊዜ። ቼልሲ ታዲያ መቼ ነው እንደ ቡድን ተዋህዶ ለዋንጫዎች መፎካከር የሚችለው? ይህ ትልቅ ጥያቄ ነው። አድማጮቻችን የእናንተን አስተያየት በዚህ በመጠበቅ ነው የሚሆነው። አንድ አድማጫችን ብዙን ጊዜ ስለ ሚካኤሎ ሙድሪክ የምጠይቀን አለ። እንግዲህ ሚካኤሎ ሙድሪክን በሚመለከት 2026 እንኳን አደረሳችሁ ለአዲሱ ዓመት የሚል አስተያየቱን ሰጥቷል። ለቼልሲ ደጋፊዎች በዚህ ዓመት ጠብቁኝ የሚልም ጽሑፍ አብሮ አጋርቷል። ይህን ያለው መረጃ እንግዲህ አሁንም በካስ እንደገና እየጠየቀ እንዳለ ይታወቃል። ቅጣቱ የሚያልቅለት ከሆነ እስካሁን እንግዲህ 1 ዓመት ተቀጥቷል። ይህ ዓመት መጨረሻ ድረስ ሊራዘም ይችላል፣ 18 ወራት አካባቢ ማለት ነው። ቅጣቱ ከቀለለለት እንግዲህ በዚህ ዓመት መጨረሻ ለሚቀጥለው ውድድር ዓመት ልናየው የምንችለው ጊዜ ሊኖር እንደሚችል የሚጠበቅ ነው የሚሆነው። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።